ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በያላችሁበት በዚህ በኢቲኤች ለርኒንግ የዩቲዩብ ቻናል ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል እንዲሁም የዩኒቨርሲቲ እና የኮሌጅ ትምህርቶችን እየተማማርንበት እንገኛለን። አሁን ደግሞ የኢኮኖሚክስ ኢንትራንስ የ12ኛ ክፍል ኢንትራንስ ኤግዛም ጥያቄዎችን ነው እየሰራን የምንገኘው። 100 ጥያቄዎችን ምርጥ የተመረጡ ጥያቄዎችን ዊዝ ዲቴል ኤክስፕላኔሽን እየሰራን እንገኛለን። ዛሬ ደግሞ በፓርት 4 አራተኛው ፓርት ላይ ከ61ኛ ጥያቄ ጀምረን እስከ 80ኛ ጥያቄ 20 ጥያቄዎችን እንሰራለን። ያለፉትን ጥያቄዎች ካልሰራችሁ መለስ ብላችሁ ፓርት 1 ፓርት 2 እና ፓርት 3ን ተመልከቱ። እንዲሁም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ጀምሩ። የደወል ምልክቷንም በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። እንዲሁም በቀጣይ ምን ኮርስ እንስራ፣ ምን ኮርስ እንማማር፣ ምን ጥያቄ ምን ኢንትራንስ ጥያቄ እንስራ የሚለውን በኮሜንት ልትገልጹልን ትችላላችሁ ማለት ነው። ወደ ፓርት 4 የዕለቱ የመጀመሪያ ጥያቄ ስንሄድ 61ኛ ጥያቄ which one of the following is responsible for an increase in aggregate demand አግሪጌት ዲማንድን ኢንክሪዝ የሚያደርግ ከሚከተሉት ውስጥ አግሪጌት ዲማንድን ኢንክሪዝ ሊያደርግ የሚችል የትኛው ነው ጥያቄው የሚለው የ61ኛ ጥያቄ ማለት ነው። ወደ ምርጫዎች ስንሄድ ኤ ዲፕሬሽን ኦፍ ዶሜስቲክ ከረንሲ፣ ቢ ፎሬን ሪል ኢንካም ዲክሪዝ፣ ሲ ኮንሱመር ኤክስፔክቴሽን ኦፍ ላወር ፊውቸር ኢንካም፣ ዲ አን ኢንክሪዝ ኢን ቢዝነስ ታክስ የሚሉ ምርጫዎችን እናገኛለን 61ኛ ላይ። ከነዚህ ውስጥ እንግዲህ ስንመለከት ለኢንክሪዝ ኢን አግሪጌት ዲማንድ ምንጭ የሚሆን ምንድነው? የአንድ ሀገር ከረንሲዋ ዲፕሪሼት ሲያደርግ ከረንሲዋን ዲፕሪሼት ሲያደርግ አንድ ሀገር ምን ይሆናል? ኢትስ ኩድ ቢካም ቺፐር ፎር ፎሬነርስ የምታመርታቸው ምርቶች ለፎሬነሮች ቺፕ ይሆናሉ ወይም ርካሽ ይሆናሉ ማለት ነው። ከረንሲዋ ዲክሪዝ ሲያደርግ ወይም የከረንሲዋ ቫልዩ ዲክሪዝ ወይም ዲፕሪሲዬሽን ላይ ስትሆን የከረንሲ ቫልዩዋ ዲክሪዝ ሲያደርግ ማለት እንደኛ ሀገር ኮንቴክስት ብንመለከተው ለምሳሌ የብርን ቫልዩ ዲክሪዝ ብናደርገው ኢትዮጵያ ኤክስፖርት የምታደርጋቸው ማንኛውም ኮሞዲቲዎች ቺፕ ይሆናሉ ወይም ርካሽ ይሆናሉ ማለት ነው ለፎሬነሮች ማለት ነው። ይሄ ደግሞ ምን ያደርጋል? ኢንክሪዝ ኢን ኤክስፖርት እንዲጨምር ያደርጋል ማለት ነው። ስለዚህ ኤክስፖርት ከጨመረ ደግሞ ሃየር ኤክስፖርት ሲኖር ምን ያደርጋል? አግሪጌት ዲማንዳችን በዛው ልክ አብሮ ይጨምራል ማለት ነው። ስለዚህ ኤ ወይም ዲፕሬሽን ኦፍ ዶሜስቲክ ከረንሲ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ የ61ኛ ጥያቄ ትክክለኛ መልሳችን ኤ ነው ማለት ነው። ወደ 62ኛ ጥያቄ ስንሄድ አይደንቲፋይ ኤ ፊቸር ኦፍ ኬኒዥያን ሰፕላይ ከርቭ፣ የኬኒዥያን ሰፕላይ ከርቭ ፊቸር የሆነውን አይደንቲፋይ አድርጉ ነው የሚለው። እንግዲህ የኬኒዥያን ሰፕላይ አግሪጌት ሰፕላይ ከርቭን ስንመለከተው ምን ፊቸሮች አሉት? ኢን ሾርት ራን ፕራይስ ኤንድ ዌጅ አር ፊክስድ ይላል ማለት ነው ኬኒዥያን ኢኮኖሚክስ አሳምፕሽኖቹ። ሁለተኛ ደግሞ ዜር ኢዝ ዩዥዋሊ አንኢምፕሎይመንት ይኖራል፣ ኢኮኖሚው አት ፉል ኢምፕሎይመንት አይደለም ብሎ ነው የሚያምነው ይሄ ኬኒዥያን ኢኮኖሚክስ። ሌላው ደግሞ ፊርምስ ካን ሄር አንኢምፕሎይድ ላበር ዊዛውት ኢንክሪዚንግ ዌጅ፣ አንኢምፕሎይመንት አለ ከተባለ ፊርሞቹ ምንም አይነት የዌጅ ወይም የደሞዝ የሳላሪ ጭማሪ ሳያደርጉ ላበርን ኢምፕሎይ ማድረግ ወይም ሄር ማድረግ ይችላሉ፣ መቅጠር ይችላሉ ያለ ምንም የዌጅ ኢንክሪመንት ማለት ነው ብሎ ያምናል ይሄ የኬኒዥያን ኢኮኖሚክስ። ስለዚህ ፊርምስ ኢንክሪዝ አውትፑት ዌን ዲማንድ ኢንክሪዝ ዋይል ዘ ፕራይስ ሌቭል ኢዝ ኮንስታንት። ያ ማለት ፊርሞቹ አውትፑታቸውን ዲማንድ ስለጨመረ ብቻ መጨመር ይችላሉ። ፕራይስ ሌቭል ቢጨምርም ባይጨምርም ዲማንድ ስለጨመረ ብቻ እነሱም አውትፑታቸውን መጨመር ይችላሉ ብሎ ይላል ማለት ነው። ይሄ ምንድን ኬኒዥያን ሰፕላይ ከርቭ። ስለዚህ ኤ ፊርምስ ዊል ሰፕላይ ዋትኤቨር አማውንት ኦፍ ጉድ ኢዝ ዲማንድድ አት ዘ ኤግዚስቲንግ ፕራይስ ሌቭል። ቢ ላበር ማርኬት ኢዝ ኦልዌይስ ኢን ኢኩሊብረም ዊዝ ፉል ኢምፕሎይመንት ኦፍ ዘ ላበር ፎርስ። ፉል ኢምፕሎይመንት የለም ተባብለናል ሲጀመር በኬኒዥያን ጊዜ ማለት ነው። ሲ አቨሬጅ ኮስት ኦፍ ፕሮዳክሽን አር አሱም ቱ ቢ ቼንጅ አስ ዜር አውትፑት ሌቭል ቼንጅስ። ዲ ፊርምስ ካኖት ኦብቴን ማች ላበር አስ ዘይ ወንት አስ ዘ ኤግዚስቲንግ ማርኬት ዌጅ። አት ዘ ኤግዚስቲንግ ማርኬት ዌጅ ፊርሞቹ መቅጠር አይችሉም ወይም ላበር ማግኘት አይችሉም ነው፣ ግን ማግኘት ይችላሉ ብለናል። ምክንያቱም አንኢምፕሎይድ የሆነ ላበር ፎርስ ስላለ ማለት ነው። ስለዚህ መልሳችን የሚሆነው የፊቸር ኦፍ ኬኒዥያን ሰፕላይ ከርቭ ፊርምስ ዊል ሰፕላይ ዋትኤቨር አማውንት ኦፍ ጉድ ኢዝ ዲማንድድ አት ዘ ኤግዚስቲንግ ፕራይስ ሌቭል ነው። አት ዘ ኤግዚስቲንግ ፕራይስ ሌቭል ላይ ብቻ ዲማንድ ስለጨመረ ብቻ ሞር ፕሮዲውስ ይደረጋል፣ አውትፑት ይጨምራል። ስለዚህ አውትፑት ከጨመረ ደግሞ ሳፕላይ አብሮ በዛው ልክ ይጨምራል ማለት ነው። ስለዚህ ትክክለኛ የኬኒዥያን ሰፕላይ ከርቭ ፊቸር የሆነው ኤ ነው ማለት ነው። 62ኛ ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ 63ኛ ጥያቄ ስንሄድ ኦፍ ዘ ፎሎዊንግ ዊች ዋን ኢዝ ካራክተሪስቲክስ ኦፍ ሎንግ ራን ሰፕላይ ከርቭ፣ የሎንግ ራን ሰፕላይ ከርቭ ካራክተር የሆነው የትኛው ነው? ኤ ስቲኪ ዌጅ ኤንድ ወርከርስ ሚስ ፐርሴፕሽን፣ ቢ ፉል ኢምፕሎይመንት ሪል ጂዲፒ ኦር አውትፑት፣
ሲ ሆሪዞንታል አግሪጌት ሳፕላይ ከርቭ፣ ዲ አፕዋርድ ስሎፒንግ ሳፕላይ ከርቭ የሚሉ ነገሮችን እናገኛለን። እንግዲህ ሳፕላይ ከርቮችን ስንመለከት 3 አይነት አሉ። የመጀመሪያው ኬኒዣን አግሪጌት ሳፕላይ ከርቭ አለ፣ ሾርት ራን አግሪጌት ሳፕላይ ከርቭ አለ፣ ሎንግ ራን አግሪጌት ሳፕላይ ከርቭ አለ። የኬኒዣን አግሪጌት ሳፕላይ ከርቭን ሸፑን ስንመለከተው ሆሪዞንታል ነው። ሆሪዞንታል ሸፕ ነው ያለው። እንዲሁም ኬ አይዲዎቹ ዋና አይዲዎቹ ፕራይስ ፊክስድ ነው ይላሉ። እንዲሁም አንኢምፕሎይመንትም አለ ብሎ ያምናል። ኬነስ ማለት ነው። የኬኒዣን ኢኮኖሚክስ መስራች ነው እንግዲህ ኬነስ ማለት። ሁለተኛው ሾርት ራን አግሪጌት ሳፕላይ ከርቭ ላይ ሸፑ አፕዋርድ ስሎፒንግ ነው። እንዲሁም ሰም ፕራይስ ፊክስድ ነው። ከዛ ዌጅ አጀስትመንትም አለ ይባላል ማለት ነው በሾርት ራን። በሎንግ ራን አግሪጌት ሳፕላይ ከርቭ ስንመለከት ደግሞ ሸፑ ቨርቲካል ነው። አት ፉል ኢምፕሎይመንት አውትፑት ነው። ፉል ኢምፕሎይመንት ነው ተብሎ ነው ማለት የሚታሰብ ምን ላይ ሎንግ ራን አግሪጌት ሳፕላይ ከርቭ ላይ። ስለዚህ እዚህ ከምርጫዎች ስንመለከት ፉል ኢምፕሎይመንት የሚል ማን ነው? ቢ ነው። ስለዚህ which one is characteristic of long run supply curve ለሚለው ትክክለኛ ካራክተሪስቲኩ ፉል ኢምፕሎይመንት ሪል ጂዲፒ ኦር ፉል ኢምፕሎይመንት ኦፍ አውትፑት ነው ማለት ነው። ወይም ፉል ኢምፕሎይመንት አውትፑት ነው ትክክለኛ መልሳችን። ለ63ኛ ጥያቄ ትክክለኛ መልሳችን ቢ ይሆናል ማለት ነው። ወደ 64ኛ ጥያቄ ስንሄድ which one is indicates a scenario when individual makes the correct decision for themselves and the decision proves to be wrong decision for the group። ይሄ ጥያቄ ምን ማለት ነው? ከሚከተሉት ሴናሪዮ ውስጥ አንዱ ዲሲሽን ሜክ ሲያደርግ ለሱ ለግለሰቡ ትክክለኛ ወይም ኮሬክት ዲሲሽን፣ ነገር ግን ለሌላው አካል ኢንኮሬክት ወይም ሮንግ ዲሲሽን የሚሆንበት ሴናሪዮ ምን ይባላል ነው? ኤ ማርኬት ኢኩሊብረም፣ ቢ ስቴዲ ስቴት ኢኩሊብረም፣ ሲ ስቴዲ ስቴት ዲስኢኩሊብረም፣ ዲ ማርኬት ዲስኢኩሊብረም። እንግዲህ እነዚህ ዲስኢኩሊብረም የሚሉትን እናስወግዳለን። ቢና ሲ እና ዲ አይሆኑም፣ መልስ አይሆኑንም። ማርኬት ኢኩሊብረምም ይሄ ዲፊኒሽን አይደለም። ማርኬት ኢኩሊብረም ማለት ዲማንድ እና ሳፕላይ ማች ሲያደርግ ነው አት ማርኬት ፕሌስ። ስለዚህ ኤም መልስ አይሆነንም። ትክክለኛ መልሳችን ቢ ነው ማለት ነው። ነገር ግን ጥያቄው ይሄ ምን ማለት ነው፣ ሴናሪዮው ምን ማለት ነው ብለን ብንመለከተው ጥያቄውን this describes the assumption where individual rational choice led to collectively worth outcome። አንዱ ኢንዲቪጁዋል ዲሲሽን ሜኪንግ ለኮሌክቲቭ ወይም ለሌላው አካል ሲታይ ለሌላው አካል ወይም ለግሩፑ ሲታይ ሮንግ ዲሲሽን የሚሆንበት ሁኔታ ነው። ኢን ኢኮኖሚክስ ቲዮሪ ወይም ጌም ቲዮሪ ይባላል በሌላ አነጋገር። this situation is often a stable outcome even so it is inefficient for society። እንግዲህ እነዚህ ለምሳሌ በምሳሌ ለመመልከት ያክል ለምሳሌ የአንዱ ውሳኔ ለራሱ ጥሩ ለሌላው መጥፎ ነው ሲባል ምን ማለት ነው ስንል ለምሳሌ ፕሪዝነርስ ዲሌማ የሚባል አለ በጌም ቲዮሪ ላይ። ሁለት ሰዎች ለምሳሌ አንድ ወንጀል ቢሰሩና ሊታሰሩ ነው። ከዛ በተለያየ ቤት አስቀምጧቸውና እየጠየቋቸው ነው። ስለዚህ ሁለቱም ሳይለንት ቢሆኑ ምንም ባይናገሩ ፕሪዝነር ኤ ሳይለንት ቢሆን ፕሪዝነር ቢም ሳይለንት ቢሆን ሪዛልታቸው ምን ይሆናል? 1 ዓመት ይታሰራሉ። ከዛ ግን ኤ ቢን ቢክደው ያ ማለት ቢ ሳይለንት ሆኖ እያለ ኤ ቢናገር ምን ይሆናል? ኤ ፍሪ ይለቀቃል፣ ስለተናገረ ፍሪ ይሆናል። ቢ ግን 5 ዓመት ይታሰራል። አሁን የኤ ዲሲሽን ለኤ ምንድን ነው? ትክክል ነው፣ ኮሬክት ዲሲሽን ነው። ነገር ግን ለቢ ግን ሮንግ ዲሲሽን ነው ወይም ወርዝ ሌቭል ነው ማለት ነው። ወርዝ አውትካም ነው ያለው ማለት ነው ለቢ። ምክንያቱም ቢ 1 ዓመት መታሰር እየቻለ ሳይለንት ነው፣ ከመጀመሪያው ጋር ልዩነት የለውም። ግን ኤ ቢትሬ በማድረጉ ኤ በመናገሩ ምክንያት ኤ በመካዱ ምክንያት ቢ ተጨማሪ 4 ዓመት ተፈርዶበታል። ስለዚህ ለኤ ኮሬክት ዲሲሽን ነው፣ ለቢ ግን ኮሬክት አይደለም። ገልብጠን ስንመለከተውም እንደዛ ነው። ቢ ኤን ቢክደውና ኤ ሳይለንት ቢሆን ቢ ፍሪ ይለቀቃል፣ ኤ 5 ዓመት ይታሰራል፣ 4 ዓመት ተጨማሪ። ነገር ግን ሁለቱም ቢትሬ ቢያደርጉ ደግሞ 3 ዓመት ይታሰራሉ ማለት ነው። ስለዚህ አሁን እዚህ ላይ ስንመለከተው የአንዱ ውሳኔ ለራሱ ትክክል ሆኖ ለሌላው ግን ወርዝ አውትካም ቢኖረው ወይም ለሌላው ሮንግ ዲሲሽን ቢሆን ይሄ ምን ይባላል? ስቴዲ ስቴት ኢኩሊብረም ይባላል ማለት ነው። ስለዚህ ትክክለኛ መልሳችን ለ64ኛ ጥያቄ መልሳችን ቢ ነው የሚሆነው ማለት ነው። ወደ 65ኛ ጥያቄ ስንሄድ 65ኛ ጥያቄ ምን ይላል? which one is true about market failure? ስለ ማርኬት ፌለር ትክክል የሆነው የትኛው ነው? 65ኛ ጥያቄ ኤ every bad outcome from market activity counts as a market failure። ቢ market failure doesn't describe inherent imperfection in the market economy። ሲ all market failure and their consequences have potential solutions። ዲ ማርኬት ፌለር ኢምፕላይዝ ዛት ፕራይቬት ሴክተርስ ካኖት ሶልቭ ዘ ፕሮብሌም። እንግዲህ እነዚህን ስንመለከታቸው ኤ ቢ እና ሲ ትክክለኛ ስቴትመንት አይደሉም። ዲን ግን ስንመለከት ማርኬት ፌለር ኢምፕላይዝ ዛት
ፕራይቬት አክተርስ ካንኖት ሶልቭ ዘ ፕሮብሌም የሚለው ትክክለኛ መልሳችን ይሆናል ማለት ነው። ዲ ይሆናል ማለት ነው። የ65ኛ ጥያቄ ትክክለኛ መልሳችን። ወደ 66ኛ ጥያቄ ስንሄድ 66ኛ ጥያቄ which one is an example of private corrective action to market failure? ለማርኬት ፌለር ፕራይቬት ኮሬክቲቭ አክሽን ትክክለኛ የሆነው ፕራይቬት ኮሬክቲቭ አክሽን የትኛው ነው ለማርኬት ፌለሩ ማለት ነው። ኤ ኮንሱመር ኤንድ ፕሮዲውሰር አግሪመንትስ ቱ ፕሮቫይድ ሰርቪስ ኮኦፐሬቲቭሊ። ቢ ገቨርንመንትስ ኢምፖዚሽን ኦፍ ታክስ ኤንድ ጋራንት ሰብሲዲ ቱ ፕራይቬት ሴክተር። ሲ ፓርቲስ ቮለንታሪ ፕሮቪዥን ኦፍ ሰርቪስ ቱ ዘ ሎካል ኮሚኒቲ። ዲ ገቨርንመንትስ አዶፕሽን ኦፍ ሩልስ ኤንድ ሬጉሌሽንስ ቱ ሶልቭ ማርኬት ፌለር። እንግዲህ ፕራይቬት ኮሬክቲቭ አክሽን የሚባለው በኮንሱመር እና በፕሮዲውሰሮቹ ብቻ የሚወሰድ ሜዠርመንት ሲሆን ነው። ስለዚህ ሌሎቹ ቢ፣ ሲ እና ዲ ገቨርንመንትን የሚያጠቃልሉ ወይም ሌላ ፓርቲ ሰርድ ፓርቲ የሚያካትቱ ናቸው። ነገር ግን ፕራይቬት ኮሬክቲቭ አክሽን የሚባለው በኮንሱመር እና በፕሮዲውሰር አግሪመንት ብቻ የሚሆን ሲሆን ነው። ስለዚህ ኤ ኮንሱመር ኤንድ ፕሮዲውሰር አግሪመንት ቱ ፕሮቫይድ ሰርቪስ ኮኦፐሬቲቭሊ የሚለው ትክክለኛ መልሳችን ይሆናል ማለት ነው ለ66ኛ ጥያቄ። ስለዚህ 66ኛ ጥያቄ መልሳችን ኤ ነው ማለት ነው። ወደ 67ኛ ጥያቄ ስንሄድ which of the following refers to situation where one side of the market cannot observe the action of the other? ያ ማለት አንደኛው ፓርት ማርኬት ስትራክቸር ላይ ነው። ማርኬት ስትራክቸር ላይ የሚመጣ ጥያቄ ነው። አንደኛው ፓርቲ የሌላኛው ፓርቲ ዲሲሽን ማወቅ የማይችልበት ወቅት ምን ይባላል ነው። ኤ አድቨርስ ሴሌክሽን፣ ቢ አንቲ ሴሌክሽን ፕሮብሌም፣ ሲ ሂድን ኢንፎርሜሽን ፕሮብሌም፣ ዲ ሞራል ሃዛርድስ ፕሮብሌም። ስለዚህ ዲ ሞራል ሃዛርድስ ፕሮብሌም የሚለው ለ67ኛ ጥያቄ ትክክለኛ መልሳችን ዲ ይሆናል ማለት ነው። ወደ 68ኛ ስንሄድ which of the following is feature of private good? የፕራይቬት ጉድ ፌቸር የሆነው የትኛው ነው ነው። እንግዲህ ጉድስ ኤንድ ሰርቪስስን ስንመለከት ኢን ኢኮኖሚክስ ጉድስ አር ክላሲፋይድ ቤዝድ ኦን 2 ኬ ካራክተሪስቲክስ። ይህን እዚህ ላይ የተቀመጡትን የፕራይቬት ጉድ ተብሎ የመጣውን ጉድ ኤንድ ሰርቪስ ስንከፋፍል በኢኮኖሚክስ 2 ኬ ኮንሴፕቶች አሉ። የመጀመሪያው ኤክስክሉዲቢሊቲ ነው። ይሄ ምንድነው ኤክስክሉዲቢሊቲ? ዌዘር ዘ ፒፕል ካን ቢ ፕሪቨንትድ ቱ ዩዝ ኢት ዊዛውት ፓይመንት ኦር ኖት ነው። ኤክስክሉዲቢሊቲ ማለት ያን ኮሞዲቲ ያለ ክፍያ መጠቀም እንችላለን አንችልም የሚለው ነው። ሁለተኛው ደግሞ ሪቨላሪ የሚባለው ነው። ሪቨላሪ ኢን ኮንሳምፕሽን። ይህ ደግሞ ዌዘር ዘ አማውንት ሪዲዩስ ባይ ዘ ኮንሳምፕሽን ኦፍ ሰምዋን፣ የሆነ አካል ሲጠቀመው አማውንቱ ይቀንሳል አይቀንስም የሚለው ማለት ነው። ስለዚህ እነዚህን 2 ኮንሴፕቶች መሰረት አድርገን በኢኮኖሚክስ ጉድስ ኤንድ ሰርቪስስ ጉዶቹ በስንት ይከፈላሉ? በ4 ይከፈላሉ። የመጀመሪያው ፕራይቬት ጉድ፣ ሁለተኛው ፐብሊክ ጉድ፣ ሶስተኛ ኮመን ፑል ሪሶርስ፣ አራተኛ ክለብ ጉድ ይባላሉ። የመጀመሪያው ፕራይቬት ጉድ ማለት ኤክስክሉዲቢሊቲ አለው፣ ኤክስክሉዲብል ነው፣ እንዲሁም ሪቨለሪ ነው። ያ ማለት ምንድን ነው? የሆነ አካል ካልከፈለ በቀር መጠቀም አይችልም። እንዲሁም የሆነ አካል ሲጠቀማቸው አማውንታቸው እየቀነሰ ይሄዳል። እነዚህ ለምሳሌ ፉድ፣ ክሎዝ፣ ካር፣ ፎን፣ እነዚህ በፓይመንት የምናገኛቸው አብዛኞቹ ነገሮች ፕራይቬት ጉድ ይባላሉ። ያ ማለት ያለ ክፍያ ለምሳሌ ስልክ መጠቀም አንችልም። መግዛት ካልገዛን በቀር ማንም ሊሰጠን አይችልም። መኪና ማንም ሊሰጠን አይችልም። ምግብ ካልገዛን ማንም ሊሰጠን አይችልም። አት ኖርማል ኮንዲሽን ስለሆነ የምናስበው። ስለዚህ እነዚህ ፕራይቬት ጉድ ይባላሉ። እንዲሁም የሆነ አካል ስለተጠቀማቸው ደግሞ ያልቃሉ። ለምሳሌ 10 ፒዛ የሆነ ቤት ላይ ቢሰራ 8 ሰው መጥቶ ያን ፒዛ ቢጠቀመው 2 ፒዛዎች ነው የሚቀሩን፣ ያልቃል ማለት ነው አማውንቱ። ስለዚህ ኤክስክሉዲብል ነው፣ ሪቨላሪም ነው። ሪቨላሪየስም አለው። ስለዚህ እነዚህ ፕራይቬት ጉድ ይባላሉ። ሁለተኛው ፐብሊክ ጉድ ነው። ይህ ደግሞ ነን ኤክስክሉዲብል ነው፣ ነን ሪቨላሪየስ ነው። ያ ማለት ማንንም ማግለል አንችልም። ማንም ሰው ሳይከፍል ዝም ብሎ መጠቀም ይችላል። እንዲሁም አማውንቱም አያልቅም ማለት ነው፣ ገደብ የለሽ ነው። ለምሳሌ ስትሬት ላይት፣ ናሽናል ዲፌንስ፣ ፐብሊክ ፓርክ የሚባሉት እነዚህ። ያ ማለት የመንገድ ላይ መብራት፣ ለምሳሌ መንገድ ላይ የተሰራ መብራት ለሆነ አካል ተብሎ ለሶሳይቲ ስለተሰራ ሌላውን አካል አትጠቀም ብለን መከልከል አንችልም። ለእኛ ሲበራ ሌላው ሰውም አብሮ ይጠቀማል። ስለዚህ የሆነን አካል ማግለል አንችልም። ስላልከፈለ ብቻ አንተ አትጠቀምም ብለን መከልከል አንችልም ያንን አካል፣ የመንገድ መብራት። እንዲሁም የመከላከያ ሚኒስቴርም በተመሳሳይ። እንዲሁም ደግሞ ነን ሪቨላሪየስ ነው ስንል እኔ በመብራት ስለተጠቀምኩበት ብቻ መብራቱ ከበደ ለመጠቀም ያን መብራት ለመጠቀም በመስመሩ በመንገድ ሲመጣ የመብራቱ መጠን አይቀንስበትም። የመከላከያ ኃይልም እንደዛው ለሆነ አካል ጥበቃ ስላደረገ ብቻ ለሌላኛው አካል ያለው ጥበቃ አይቀንስበትም። እኩል ለሁሉም መዳረስ ይችላል። እነዚህ ፐብሊክ ጉድ ይባላሉ። ሌላው ደግሞ ኮመን ፑል ሪሶርስ የምንለው ነው። ይሄ ደግሞ ኤክስክሉዲብል አይደለም፣ ማንንም ማግለል አንችልም። ነገር ግን ሪቫሌሪየስ ነው፣ ያልቃል። የሆነ ሰው ስላልከፈለ አትጠቀምም ማለት አንችልም። ነገር ግን የሆነ ሰው ሲጠቀመው ደግሞ አማውንቱ እየቀነሰ ይሄዳል ማለት ነው።
የዚህም ለምሳሌ ግራስላንድ፣ ፊሽ፣ ክሊን ኤር። ለምሳሌ የአሳ ምርት አትጠቀምም ብለን የሆነን ሰው አንከለክለውም፣ ይጠቀማል። ናቹራል ሪሶርስ ነው። ነገር ግን እየተጠቀመው ሲሄድ ግን አማውንቱ እያለቀ ይሄዳል። አበበ አሳ ሲያሰግር ቆይቶ ከበደ በዛ ቢሄድ አያገኝም፣ ምክንያቱም እያለቀ ይሄዳል ማለት ነው። ስለዚህ እነዚህ ኮመን ፑል ሪሶርስ የምንላቸው ደግሞ ኤክስክሉዴብል አይደሉም፣ ነን ኤክስክሉዴብል ናቸው፣ ግን ሪቫለሬስ ናቸው። ሌላውን አራተኛው ክለብ ጉድ የሚባሉት ናቸው። እነዚህ ደግሞ ኤክስክሉዴብል ናቸው፣ ያ ማለት ያለ ክፍያ አይገኙም፣ ነገር ግን ሪቫለሬስ አይደሉም፣ አያልቁም። ለምሳሌ ሲኒማ፣ ፕራይቬት ፓርክ። ለምሳሌ ሲኒማን ስንመለከት ሰዎቹ ሳይከፍሉ ሲኒማ መግባት አይችሉም። ነገር ግን ያንን ሲኒማ አበበና ከበደ ወደ ሲኒማው የሚገቡ ቢሆን ለምሳሌ አበበ ስላየው የከበደ አይቀንስበትም፣ ከበደ ስለሚያየው ደግሞ የአበበ የሚያየው አማውንት አይቀንስበትም ማለት ነው። ስለዚህ እነዚህ አይነቶች ደግሞ ክለብ ጉድ ይባላሉ ማለት ነው። ስለዚህ አሁን እዚህ ጥያቄው ምንድን ነው? which of the following is feature of private good? የፊቸር ኦፍ ፕራይቬት ጉድ የሆነ የቱ ነው? ፕሪንሲፓል ኦፍ ኤክስክሉዥን፣ ፕሬዘንስ ኦፍ ኤክስተርናሊቲ፣ ዜሮ ማርጂናል ኮስት፣ በነፊት ካኖት ቢ ፕራይስድ። ከዚህ እንግዲህ የተመለከትናቸው የፕራይቬት ጉድ ምን ናቸው ብለናል? ፕራይቬት ጉዶች ኤክስክሉዴብል ናቸው፣ ሪቫለሬስ ናቸው። ስለዚህ ፕሪንሲፕል ኦፍ ኤክስክሉዥን የሚለው ኤ የ68ኛ ጥያቄ ትክክለኛ መልሳችን ኤ ነው ማለት ነው። ወደ 69ኛ ስንሄድ when negative externality presents ኤ ማሪጂናል ኤክስተርናል ቤኔፊት ኢኳልስ ማሪጂናል ኤክስተርናል ኮስት፣ ቢ there is an external benefit of production፣ ሲ ማሪጂናል ሶሻል ኮስት is greater than ማሪጂናል ፕራይቬት ኮስት፣ ዲ there is an under production of a product ይላል 69ኛ ጥያቄ ማለት ነው። እንግዲህ ወደ ምርጫዎች ስንመለከት ማሪጂናል ይሄ ኔጋቲቭ ኤክስተርናሊቲ ማለት ማሪጂናል ኤክስተርናል ኮስት ማለት ነው። ማሪጂናል ኤክስተርናል ኮስት ጠቅላላ ስናሰላው ማሪጂናል ሶሻል ኮስት ማለት በድምሩ ማሪጂናል ኮስት ሶሻል ኮስት ኢኳልስ ቱ ማሪጂናል ፕራይቬት ኮስት ፕላስ ማሪጂናል ኤክስተርናል ኮስት ማለት ነው። ስለዚህ ማሪጂናል ኤክስተርናል ኮስት ማለት ደግሞ ኔጋቲቭ ኤክስተርናሊቲ ነው ብለናል። ስለዚህ ማሪጂናል ኤክስተርናል ኮስት ወይም ኔጋቲቭ ኤክስተርናሊቲ ሲኖር ምንድነው የሚሆነው? ማሪጂናል ሶሻል ኮስት ከማሪጂናል ፕራይቬት ኮስት ይበልጣል ማለት ነው። ስለ ኔጌቲቭ ኤክስተርናሊቲ በጠቅላላው ፍንጭ ለመያዝ ኔጌቲቭ ኤክስተርናሊቲ ማለት ለምሳሌ እኔ የምከፍተው ሙዚቃ ጉረቤቴ ላይ ያለውን ሰው የሚረብሸው ከሆነ ኔጌቲቭ ኤክስተርናሊቲ ይባላል። ነገር ግን በተቃራኒው ደግሞ እኔ የምከፍተው ሙዚቃ እሱን እያዝናናው ከሆነ ደግሞ ፖዚቲቭ ኤክስተርናሊቲ ይባላል ማለት ነው። ጽንሰ ሐሳቡ ይሄ ነው። ስለዚህ ኔጌቲቭ ኤክስተርናሊቲ በሚኖር ጊዜ ማሪጂናል ሶሻል ኮስት ከማሪጂናል ፕራይቬት ኮስት ይበልጣል ማለት ነው። ምክንያቱም ይቺ ማሪጂናል ኤክስተርናል ኮስት የምትባለዋ ስለሆነች ይቺ ኔጋቲቭ ኤክስተርናሊቲ። ስለዚህ ትክክለኛ መልሳችን የ69ኛ ጥያቄ ሲ ይሆናል ማለት ነው መልሳችን። እንግዲህ እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። እንዲሁም በኮሜንት ቀጣይ ምን እንደምንሰራ ጻፉልን። የደውል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ አድርጉ። ጥያቄዎቹንም እንግዲህ ምን ጥያቄ እንስራ የሚለውን እያሳወቃችሁ እንለፉ። ወደ 7ኛ ጥያቄ እንሄዳለን ማለት ነው። 7ኛ ጥያቄ ስንመለከት which of the following is an example of common pool resource? ቀደም ብለን የተመለከትነው 68ኛ ጥያቄ ላይ የተመለከትነውን ጽንሰ ሐሳብ ወደዚህ ማምጣት ትችላላችሁ። ከሚከተሉት ውስጥ ኮመን ፑል ሪሶርስ የሆነው የትኛው ነው? ኮመን ፑል ሪሶርስ ምንድነው ነው ያለ? ኤክስክሉዴብል ያልሆነ ነገር ግን ስንጠቀመው የሚያልቅ ሪቫለሬስ የሆነ ኤክስክሉዴብል አይደለም፣ ሰውን ማግለል አንችልም፣ ነገር ግን ስንጠቀመው ያልቃል። ምርጫውን ስንመለከት ኤ ካር፣ ቢ ግራስላንድ፣ ሲ ሲኒማ፣ ቢ ባዮዳይቨርሲቲ። እያንዳንዱ ስናያቸው ኤ ካርስ ነው። ካር ካልከፈልንበት አንጠቀምም፣ ኤክስክሉዴብል ነው፣ ሪቫለሬስ ነው። ስለዚህ ፕራይቬት ጉድ ነው ማለት ነው። ሲን ስንመለከተው ሲኒማ ደግሞ ካልከፈልን አንጠቀምም፣ ነን ኤክስክሉዴብል ነው፣ ነገር ግን ነን ሪቫለሬስ ነው። ያ ማለት አያልቅም፣ ካልከፈልን አንጠቀምም፣ ግን አያልቅም። ባዮዳይቨርሲቲም ፐብሊክ ጉድ ነው። ስለዚህ ሲ ምንድነው? ሲኒማ የሚለው ምንድነው? ክለብ ጉድ ነው። ዲ ባዮዳይቨርሲቲ የሚለው ፐብሊክ ጉድ ነው። ኤ ፕራይቬት ጉድ ነው። ግራዚንግ ላንድ ግን ምንድነው? ኮመን ፑል ሪሶርስ ነው። ያ ማለት ፍሪ ሪሶርስ ነው፣ ነን ኤክስክሉዴብል ነው። ነገር ግን የሆነ አካል ከተጠቀመው አማውንቱ እየቀነሰና እያነሰ ይመጣል ማለት ነው። ስለዚህ ትክክለኛ መልሳችን ማን ይሆናል ማለት ነው? ቢ ማለት ነው። የ7ኛ ጥያቄ ወደ 71ኛ ጥያቄ ስንሄድ which one of the following item is registered on the credit part of balance of payment? ባላንስ ኦፍ ፓይመንት ላይ በክሬዲት ሳይድ የሚመደበው ወይም የሚመዘገበው የትኛው ነው? ባላንስ ኦፍ ፓይመንት ማለት እንግዲህ አንድ ሀገር ከኢንታየር ወርልድ ጋር ያላት ትራንዛክሽን ነው ማለት ነው። ስለዚህ ዴቢት እና ክሬዲት አማውንቱ ምንድነው? ሳይድ የሚመዘገብ ዴቢት ሳይዱ ምንድነው? ክሬዲት ሳይዱ ምንድነው ብለን ስንመለከት ዴቢት ሳይድ ላይ የምንመዘግበው ያቺ ሀገር ለሌላው ሀገር የከፈለችውን ነው። ለምሳሌ ኢምፖርት አድርጋ የከፈለችው ሊሆን ይችላል፣ የሆነ ሰራተኛ ቀጥራ የከፈለችው ሊሆን ይችላል ከውጭ ሀገር። ስለዚህ የከፈለችው ክፍያ ዴቢት ሳይድ ላይ ይመዘገባል። ደግሞ በተቃራኒው
ከሌላ ሀገር ወደ እሷ የገባው የትራንዛክሽን መጠን ደግሞ በተቃራኒው ሲሆን ደግሞ ለምሳሌ ኤክስፖርት አድርጋ ያመጣችሁ ሊሆን ይችላል፣ ዜጎቿ ተቀጥረው ያመጡት ሊሆን ይችላል። በዛ መልክ ሲሆን ደግሞ በክሬዲት ሳይድ ይመዘገባል ማለት ነው። ስለዚህ ዴቢት እና ክሬዲት ሳይድ ማለት ይሄ ነው። ስለዚህ ምርጫዎችን ስንመለከት ኤ ኢንቨስትመንትስ ሜድ ኢን ፎሬን ካንትሪስ ባይ ዶሜስቲክ ናሽናልስ፣ ቢ ፎሬን ዳይሬክትድ ኢንቨስትመንት ኢንፍሎ ቱ ዘ ሆም ካንትሪ፣ ሲ ፓይመንትስ ኦፍ ኢንተረስት ባይ ዘ ሆም ካንትሪ ቱ ፎሬን ናሽናልስ፣ ዲ ዘ ኢምፖርት ኦፍ ጉድስ ኤንድ ሰርቪስስ ፍሮም ፎሬን ካንትሪስ። እንግዲህ ሁሉንም ስንመለከታቸው ለምሳሌ ከዲ ስንጀምር ኢምፖርት የተደረጉ ጉዶች የሚመዘገቡት በምንድን ነው? በዴቢት ሳይድ ነው። ምክንያቱም ክፍያ ከፍለናል ለፎሬኖች ስለከፈልን ማለት ነው። ሲን ስንመለከት ፓይመንትስ ኦፍ ኢንተረስት ባይ ዘ ሆም ካንትሪ ቱ ፎሬነርስ ለፎሬነሮች የከፈልነው ነው። ስለዚህ ዴቢት ሳይድ ነው ማለት ነው። ይሄ ፎሬን ዳይሬክትድ ኢንቨስትመንት ኢንፍሎ ቱ ዘ ሆም ካንትሪ ከፎሬኖቹ ወደኛ ኢንቨስት የተደረገ ነው። ይሄ ግን ኢንፍሎ ነው፣ ኢንፍሎ ቱ ዘ ካንትሪ ነው። ስለዚህ ክሬዲት ሳይድ ላይ ይመዘገባል ማለት ነው። ኤን ስንመለከተው ግን ኢንቨስትመንት ሜድ ኢን ፎሬን ካንትሪ ባይ ዶሜስቲክ ናሽናልስ አውትፍሎ ነው። ይሄ ደግሞ ኢንቨስትመንት አውትፍሎ ነው። ስለዚህ ትክክለኛ መልሳችን ለ71ኛ ጥያቄ ቢ ይሆናል ማለት ነው። ወደ 72ኛ ጥያቄ ስንሄድ which one is not an objective of macroeconomic policy የማክሮ ኢኮኖሚክ ፖሊሲ ኦብጀክቲቭ ያልሆነው የትኛው ነው? ኤ ማክሲመም ፊዚብል አውትፑት፣ ቢ ፉል ኤምፕሎይመንት፣ ሲ ሃይ ሬት ኦፍ ኢኮኖሚክ ግሮዝ፣ ዲ ፕራይስ ኢንስቴቢሊቲ። እንግዲህ ሁሉንም ስንመለከታቸው ከዲ ውጭ ያሉት ኦብጀክቲቭ ኦፍ ማክሮ ኢኮኖሚክ ፖሊሲ ናቸው። ማክሮ ኢኮኖሚክ ፖሊሲ ሲወጣ ወይም ሴት ሲደረግ አቺቭ እንዲያደርግ የሚወጡለት ኦብጀክቲቮች ናቸው። ነገር ግን ዲን ስንመለከተው ፕራይስ ኢንስቴቢሊቲ ሲሆን ፕራይስ ስቴቢሊቲ እንዲመጣ ነው። ስለዚህ ዲ ትክክለኛ ያልሆነው ዲ ነው ማለት ነው። ስለዚህ ለ72ኛ ጥያቄ ትክክለኛ መልሳችን ዲ ይሆናል ማለት ነው። ወደ 73ኛ ጥያቄ ስንሄድ which of the following is major source of total government revenue ለገቨርንመንት ረቨኒው ሜጀር የሚባለው ሶርሱ የትኛው ነው? ኤ ታክስ ኦን ፕሮዳክሽን፣ ቢ ፐርሰናል ታክስ፣ ሲ ታሪፍ፣ ዲ ኮርፖሬት ታክስ። ከነዚህ እንግዲህ ስንመለከት ዋነኛ ለገቨርንመንት ሶርስ ኦፍ ኢንካም ወይም ሶርስ ኦፍ ረቨኒ የሚባለው ፐርሰናል ታክስ ነው። አብዛኛው የሚከፍለው ፐርሰናል ታክስ ስለሆነ ማለት ነው። ስለዚህ ትክክለኛ መልሳችን የ73ኛ ጥያቄ ትክክለኛ መልሳችን ቢ ይሆናል ማለት ነው። ወደ 74ኛ ጥያቄ ስንሄድ when ኢንዲፈረንስ ከርቭ አር ኮንቬክስ ቱ ዘ ኦሪጂን ኢት ኢምፕላይዝ ዛት ኢንዲፈረንስ ከርቫችን ኮንቬክስ ሲሆን የሚያሳየን ምን ነው? ከምንድን አንጻር መሰላችሁ? ኮሞዲቲዎች ክሎዝ ሳብስቲቲዩት፣ ፐርፌክት ሳብስቲቲዩት፣ ፐርፌክት ኮምፕሊሜንት የሚባሉ ኮሞዲቲዎች አሉና ከነሱ አንጻር ኢንዲፈረንስ ከርቫችን ኮንቬክስ ቱ ዘ ኦሪጂን ሲሆን ምንድን ነው የሚያሳየን ነው። ጽንሰ ሐሳቡን እንግዲህ ለመያዝ ያክል ኢንዲፈረንስ ከርቫችን ስትሬት ላይን ከሆነ እነዛ ኮሞዲቲዎች ፐርፌክት ሰብስቲቲዩሽን ናቸው ማለት ነው፣ ወይም ፐርፌክት ሳብስቲቲዩት ኮሞዲቲ ናቸው። እንዲሁም ኢንዲፈረንስ ከርቫችን ኤል ሼፕ ከሆነ ደግሞ ኮሞዲቲዎቹ ፐርፌክት ኮምፕሊመንት ናቸው ማለት ነው። እንዲሁም ደግሞ የኢንዲፈረንስ ከርቫችን ኮንቬክስ ሼፕ ካለው ደግሞ ክሎዝ ሰብስቲቲዩት ናቸው ማለት ነው። ስለዚህ ከምርጫችን ውስጥ ኢንዲፈረንስ ከርቫችን ኮንቬክስ የሚያደርገው ማን ነው? ኮሞዲቲስ አር ክሎዝ ሰብስቲቲዩት የሚለው ትክክለኛ መልሳችን ኤ ይሆናል ማለት ነው፣ የ74ኛ ጥያቄ። ስለዚህ ወደ 75ኛ ጥያቄ ስንሄድ 75ኛ which of the following principle indicates that consumers always aim for the best possible combination of the goods they buy in the way that gives them the maximum possible satisfaction ከስተመሮቹ ሁሌም ቢሆን ማክሲመም ፖሲብል ሳቲስፋክሽን የሚሰጣቸውን ጉድስ ኤንድ ሰርቪስስ ኮምቢኔሽን ይመርጣሉ የሚለው ምንድን ፕሪንሲፓል ነው? ኤ ራሽናሊቲ፣ ቢ ሪፍሌክሲቪቲ፣ ሲ ኮምፕሌትነስ፣ ዲ ኮንቬክሲቲ። ስለዚህ ራሽናሊቲ የሚለው ወይም ኤ ትክክለኛ መልሳችን ይሆናል ማለት ነው። ራሽናሊቲ ማለት ኮንሱመሮቹ ሁሌም ቢሆን ማክሲመም ፖሲብል ሳቲስፋክሽን ሊሰጣቸው የሚችለውን ኮምቢኔሽን ነው የሚመርጡት የሚል ሀሳብሽን ነው ማለት ነው ይሄ ራሽናሊቲ ማለት። ስለዚህ 75ኛ ጥያቄ መልሳችን ኤ ይሆናል። ወደ 76ኛ ጥያቄ ስንሄድ ጉድስ ፎር ዊች ኮንሳምፕሽን ኢንክሪዝ ዊዝ ኢንካም አር ናውን አዝ ያ ማለት ኢንካማችን ሲጨምር ኮንሳምፕሽናችንን በዛው ልክ አብሮ የሚጨምር የምን አይነት ጉዶች ነው? ጉዶችን እንግዲህ ስንመለከታቸው ሁለት አይነት ጉዶች አሉ፣ ኖርማል ጉድ እና ኢንፈረር ጉድ የሚባሉ። ኖርማል ጉድ ማለት ኢንካማችን ሲጨምር የነሱ ኮንሳምፕሽንም አብረው የሚጨምሩት ናቸው። ኢንፈረር ጉድ ማለት ደግሞ በተቃራኒው ኢንካማችን ሲጨምር የነሱ ኮንሳምፕሽን የሚቀንሱት ናቸው ማለት ነው። ስለዚህ ትክክለኛ መልሳችን ሲ ነው። የኢንፈረር ጉድን ምሳሌ ስንመለከት ለምሳሌ ዝቅ ያሉ ነገሮች፣ ለምሳሌ አንድ ሰው ቆሎ እየበላ የሚኖር ቢሆን ቆሎ እየበላ የሚኖር ቢሆን ኢንካሙ ሲጨምር ወደ እንጀራ ያድጋል ማለት ነው፣ ያሳድጋል ራሱ። የቆሎ አጠቃቀሙ ይቀንሳል። ኢንካሙ ጨመረ ግን የቆሎ ኮንሳምፕሽኑ ቀንሷል። ስለዚህ ቆሎ ኢንፈረር ጉድ ሆነ ማለት ነው። ሽሮና ጥብስ የሚጠቀም ሰው ለምሳሌ ብታወዳድሩ ሽሮ እየበላ የነበረ ሰው ኢንካሙ ሲጨምር ምሳውን ጥብስ ሊበላ ይችላል። ስለዚህ ሽሮ ኢንፈረር ጉድ ሆነ ማለት ነው በዚህ ጊዜ።
ስለዚህ ኢንፈረር ጉድ ማለት ይሄ ነው። ኢንካማችን ሲጨምር ኮንሳምፕሽናችን ይቀንሳል። ኖርማል ጉድ ግን ኢንካማችን ሲጨምር አብሮ ኮንሳምፕሽናችንም ይጨምራል ማለት ነው። ስለዚህ ትክክለኛ መልሳችን ለ76ኛ ጥያቄ ማን ይሆናል ማለት ነው? ኖርማል ጉድ ወይም ሲ ይሆናል ማለት ነው። ወደ 77ኛ ጥያቄ ስንሄድ which of the following curve shows the taste and preference of consumer ከሚከተሉት ውስጥ የቴስት ኤንድ ፕሪፈረንስ ኦፍ ኮንሱመርን የሚያሳየን ከርቭ የትኛው ነው? ኤ በጀት ላይን፣ ቢ ኢንዲፈረንስ ከርቭ፣ ሲ ማርጂናል ዩቲሊቲ ከርቭ፣ ዲ ቶታል ዩቲሊቲ ከርቭ። በጀት ላይን ማለት እንግዲህ ምንድን ነው ብለን ስንመለከት ሪፕሬዘንትስ ዋት ኮንሱመር ካን አፎርድ ነው። ኮንሱመሮቹ የመግዛት አቅማቸውን የሚያሳየን ነው በጀት ላይን። ስለዚህ መልሳችን አይሆንም። ቢን ስንመለከት ኢንዲፈረንስ ከርቭ ማለት ግን ኮምቢኔሽን ኦፍ ቱ ጉድስ ዛት ፕሮቫይድ ሴም ሌቭል ኦፍ ሳቲስፋክሽን ነው። ተመሳሳይ ሳቲስፋክሽን ሊሰጡን የሚችሉ ኮሞዲቲዎች ኮምቢኔሽን ነው ይሄ ኢንዲፈረንስ ከርቭ የምንለው። ስለዚህ ትክክለኛ መልሳችን ቢ ነው። ቶታል ዩቲሊቲ ከርቭ ግን ሜዥር ዘ ሌቭል ኦፍ ሳቲስፋክሽንን ሜዥር ያደርጋል። ነገር ግን ኮምቢኔሽን አያሳየንም፣ ኮምፓሪዥን የለውም። ስለዚህ ኮምቢኔሽን የሚያሳየን ስላልሆነ ትክክለኛ መልሳችን ቢ ነው፣ ኢንዲፈረንስ ከርቭ ነው ማለት ነው። የ77ኛ ጥያቄ ወደ 78ኛ ጥያቄ ስንሄድ in which market structure price rigidity due to price war is prevalent ያ ማለት ፕራይስ ዋር የሚኖርበት የትኛው ማርኬት ስትራክቸር ላይ ነው? ይሄ ማርኬት ስትራክቸር ደግሞ 10ኛ ክፍል ላይም 12 ላይም 11ኛ ክፍል ላይም የምታገኙት ነው። ከዛ የመጣ ጥያቄ ነው። ኤ ፐርፌክት ኮምፒቲሽን፣ ቢ ሞኖፖሊ፣ ሲ ኦሊጎፖሊ፣ ዲ ሞኖፖሊስቲክ ኮምፒቲሽን። ከነዚህ ውስጥ እንግዲህ ለ78ኛ ጥያቄ ትክክለኛ መልሳችን ኦሊጎፖሊ ነው። ኦሊጎፖሊ ላይ ፊው ፊርሞች ናቸው፣ የተወሰኑ ፊርሞች ነው ያሉ። ኮምፒት የሚያደርጉ ደግሞ በምንድን ነው? በፕራይስ ነው ማለት ነው። ፕራይስ በመቀነስና በመጨመር ነው ኮምፒት የሚያደርጉት። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው ለ78ኛ ጥያቄ። ወደ 79ኛ ጥያቄ ስንሄድ 79ኛ ጥያቄ which of the following factors most importantly determine the long run equilibrium of perfect competitive market ሎንግ ራን ኢኩሊብሪየሙን የፐርፌክት ኮምፒቲቲቭ ማርኬትን ሎንግ ራን ኢኩሊብሪየም ዲተርማይን የሚያደርግ የትኛው ነው? ኤ ዘ ሌጋል ፕሮሲጀር ፕሪቪሊንግ ኢን ዘ ማርኬት ሲስተም፣ ቢ ዘ ቶታል አውትፑት ፕሮዲውስድ ባይ ዘ ፊርም፣ ሲ ዘ አጀስትመንት ቱ ዘ ነምበር ኦፍ ፊርም ኢን ዘ ማርኬት፣ ዲ ዘ ገቨርንመንት ኢንተርቬንሽን ቪያ ፖሊሲ። እንግዲህ ፐርፌክት ኮምፒቲቲቭ ማርኬት ላይ ፍሪ ኢንተሪ ኤግዚስት አለ ብለናል። ስለዚህ አፌክት ሊያደርግ የሚችል ማን ነው? ዘ አጀስትመንት ቱ ዘ ነምበር ኦፍ ፊርምስ ኢን ዘ ማርኬት። ሎንግ ራን ላይ የነምበር ኦፍ ፊርም ነው ማለት ነው ኢኩሊብሪየሙን አፌክት ሊያደርገው የሚችል። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው 79ኛ ጥያቄ። ሌላኛው 80ኛ ጥያቄና የፓርት 4 የመጨረሻ ጥያቄ ደግሞ the main source of market power in the monopolistic competitive market rises from በሞኖፖሊስቲክ ኮምፒቲቲቭ ማርኬት ጊዜ ማርኬት ፓወር ያለው ማነው ነው? ኤ homogeneity of product፣ ቢ interdependence among firms፣ ሲ collision of firms፣ ዲ product differentiation። ሆሞጂኒቲ ኦፍ ፕሮዳክት ትክክለኛ አይደለም። ኢንተርዲፔንደንስ አመንግ ፊርምስ ይህም የኦሊጎፖሊ የነን ኮሊሲቭ ኦሊጎፖሊ ፊርሞች ካራክተር ነው። ኮሊዥን ኦፍ ፊርምስ ደግሞ የኮሊሲቭ ኦሊጎፖሊ ካራክተር ነው። ፕሮዳክት ዲፈረንሺዬሽን ግን በትክክል የሞኖፖሊስቲክ ኮምፒቲሽን ካራክተር ነው ማለት ነው። ስለዚህ ማርኬት ፓወሩ ራይዝ የሚያደርገው ከፕሮዳክት ዲፈረንሺዬሽን ነው። ብዙ ፊርሞች አሉ ሜኒ ፊርምስ ሴሊንግ ፕሮዳክት ዛት አር ሲሚላር በት ኖት አይዴንቲካል ኦር ዲፈረንሺየትድ ፕሮዳክት ነው የሞኖፖሊስቲክ ኮምፒቲቲቭ ካራክተሩ ማለት ነው። ዲፈረንሺየትድ ፕሮዳክት ነው የሚሸጡ። ስለዚህ ማርኬት ፓወሩ ራይዝ የሚያደርገው ከፕሮዳክት ዲፈረንሺዬሽን ነው ማለት ነው። ስለዚህ የ80ኛ ጥያቄ መልሳችን ዲ ይሆናል ማለት ነው። ፓርት 4 እንግዲህ ይህንን ይመስላል። የኢኮኖሚክስ ኢንትራንስ ኤግዛም ጥያቄዎቻችን እንግዲህ ፓርት 4 ይህን ይመስላል። ቀጣይ በፓርት 5 እንገናኛለን። እስካሁን ሰብስክራይብ አላደርጋችሁ ከሆነ ሰብስክራይብ አድርጉ። እንዲሁም የደወል ምልክቷን በመጫንም ቀጣይ የምስራቸው ቪዲዮዎች ወዲያው እንዲደርሷችሁ አድርጉ። ፓርት 1 2 እና 3 ያላያችሁ ከሆነ መለስ ብላችሁ ተመልከቱ። በኮሜንትም ቀጣይ ምን ጥያቄ እንስራ የሚለውን እየገለጻችሁ ልንለፉ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ቸር ሰንብቱ።